ከነ ጆኩ ከነ ብርጭቆ ማለት ነው። እስቲ ከፈት እናድርገውና እንየው። ይሄ አልከፈትኩትም። በጣም ነው የሚያምረው። ይሄው ይሄ ብርጭቆ 6 ብርጭቆ አለው። ይሄ ውሃ ማቅረቢያ በጣም ነው የሚያምረው። ማሻአላህ መብሩክ ብለናታል እህታችንን። ብዙ እቃዎች አሉ እህታችን። በተጨማሪ ይሄንን የምትመለከቱትን አረቢያ መጅሊስ 12 ካሬ በሚያምር ሁኔታ አጠናቀናል። ይሄ ሲፈረሽ ይመስላል። ሀሳብ አስተያየቱን እንግዲህ ከእናንተ እንመለከታለን ወይ ከእናንተ እናዳምጣለን ማለት ነው። ይሄ ደግሞ በ20 ጊዜ የተሰራ 10 ካሬ ነው። በጣም ነው የሚያምረው። ይሄ ሙሉ ለሙሉ ጃይዝ ሆኗል፣ ጭነዋል። ስለዚህ መረጃ እንሰጣችኋለን። የአረቢያ መጅሊስ ልብሶች የተለያዩ ከለር ዲዛይን ያላቸው በከፋይና በቱርክ ልብሶች እንደዚሁም ፍራሾችን አስገብተናል። ስለዚህ እናንተ ይህን ቪዲዮ እስከ መጨረሻ ድረስ ሀሳብ አስተያየታችሁን ኮመንት ላይ በመጻፍ ሰይድ አረቢያ ሁሌም ጥራቱን የጠበቀ ስራዎችን እንደሚሰራ አለመለስ እያላችሁ ተከታተሉን። ይህንን ቻናል ላይ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሷችሁ አድርጉ። ሰይድ አረቢያ መጅሊስ አድራሻችን ሰሜን ሸዋ ደራ አደሬ ከተማ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሰይድ አረቢያ መጅሊስ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ይባላችሁበት ያለ ሰላምታ እዝነት ከእናንተ ጋር ይሁን። ዛሬ እንግዲህ ከአረቢያ መጅሊስ ባሻገር እንግዲህ የእህታችንን እቃዎች በሚገርም ሁኔታ አዘጋጅተናል። እቃዎቹ ምንድናቸው ማለታቸው አይቀርም። እነዚህ ያዘጋጀናቸው እቃዎች የወጥ ቤት ወይም ደግሞ የኩሽና እቃዎች ናቸው እንደምትመለከቱት ነው። ስለዚህ እያንዳንዱን ዝርዝሩን እነግራችኋለሁ። እስከ መጨረሻ ድረስ አብራችሁ እንድትቆዩ በአክብሮት ጠይቃለሁ። ቻናሉን ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን እንድገልጹልኝ በአክብሮት ጠይቃለሁ። ሰይድ አረቢያ መጅሊስ አድራሻችን ሰሜን ሸዋ ደራ አደሬ ከተማ ላይ እንገኛለን። ስለዚህ እነዚህ እቃዎች እንደዚሁም ደግሞ አረቢያ መጅሊሶች በጣም የተለያዩ ከለርና የተለያዩ ዲዛይን ያላቸው አረቢያ መጅሊሶች እየተሰሩ ይገኛሉ። በጣም የሚያማምሩ ልብሶች አሉ። ይሄም የተለያዩ አዳዲስ እየተሰራ ያለ መጅሊሶች አሉ። እነሱንም እንግዲህ በቅርቡ ወደ ውጭ አውጥተን ደግሞ ፈራርሸን እናሳያቸዋለን ማለት ነው። ለዚህ ነው ሁሌም ሰይድ አረቢያ መጅሊስን ከመረጣችሁ እናንተ ካሰባችሁት በተሻለ መልኩ እኛ እናቀርባለን ማለት ነው። ስለዚህ እስከ መጨረሻ ድረስ አብራችሁን ቆዩ። የቤት ዕቃ ለምትፈልጉ ካርጎ ምን ያደርግላችኋል? ለምን በካርጎ ትበላላችሁ? ሀገራችን ደራ ላይ በጣም የተለያዩ የቤት ዕቃዎች አሉ። እዚሁ መግዛት ትችላላችሁ ማለት ነው። እኛም ደግሞ አማና ከሰጣችሁን የእናንተን አማና በአግባቡ እንወጣለን። ይኸው እንደምትመለከቱት ዛሬ የእህታችንን ሙሉ የቤት ዕቃ እንግዲህ አዘጋጅተንለታል። ባለፈው ትራሶችን፣ ኮንፈርቶችን፣ ብርድ ልብሶችን አስገብተን ነበር። ዛሬ ደግሞ እንግዲህ እነዚህን የቤት ዕቃ አዘጋጅተናል። እንደምትመለከቱት እነዚህ ብረት ድስት ናቸው። 3 ብረት ድስት፣ ትልቅ፣ መካከለኛና ትንሽ ማለት ነው። እነዚህም ደግሞ የወጥ ማመላለሻ ናቸው። 3 ናቸው። ትልቅ፣ ትንሽ እንደዚሁ 3 እንደዚህ ናቸው። ይሄ የእጅ መታጠቢያ ነው። ይሄ ከሰል ማንደጃ ነው። እነዚህ ቢላዎች ናቸው በደርዘን ማለት ነው። እንደምትመለከቱት እነዚህም ሳህኖች ናቸው። በደርዘን የተገዙ ሳህኖች ናቸው። የምግብ ማቅረቢያ ማለት ነው። 6 በተለያየ ከለር 2 ከለር ነው የተገዛላት ማለት ነው። እንደምትፈልገው ለዛችን ማለት ነው። እንደዚህ ይሄ ደግሞ የውሃ ማሞቂያ ነው። የውሃ ማሞቂያ ማለት ነው። እንደምትመለከቱት ይሄ የውሃ ማሞቂያ ነው ማለት ነው። ስለዚህ ይሄ ተገዝቶላታል ማለት ነው። ይሄ የድንች የካሮት መፋቂያ ነው። ቢላ ትልቁ፣ ትናንሾቹ በደርዘን ነው። ይሄ ደግሞ በትልቁ ነው። እነዚህ ደግሞ ማንኪያዎች ናቸው። በደርዘን ተገዝቶላቸዋል። ትልቅና ትናንሽ ማለት ነው። ይሄም የካሮት መክተፊያ ነው፣ መፈግፈጊያ የሚባለው ነው። ይሄ ጭልፋ ነው። ጭልፋ የወጥ ማመላለሻ ጭልፋ ማለት ነው። ስለዚህ ይሄ እሱም ተገዝቶላታል ማለት ነው ኢንሻአላህ። ይሄ እዚህ ጋር የምትመለከቱት በጣም የሚያምር የብርጭቆ ነው። ከነ ጆኩ ከነ ብርጭቆ ማለት ነው። እስቲ ከፈት እናድርገውና እንየው። ይሄ አልከፈትኩትም። በጣም ነው የሚያምረው።
ይሄው ይሄ ብርጭቆ 6 ብርጭቆ አለው። ይሄ ውሃ ማቅረቢያ በጣም ነው የሚያምረው። ማሻአላህ መብሩክ ብለናታል እህታችንን። ይሄ እንግዲህ እኔ አላወጣውም፣ በጣም ያምራል እሱ። ስለዚህ ይሄ እሱ ነው ማለት ነው። ማሻአላህ ስለዚህ ይሄ ነው። ይሄ ደግሞ የሻይ ብርጭቆ ነው። በጣም ነው የሚያማምሩት እነዚህ የሻይ ብርጭቆ ናቸው። በጣም 6 12 ናቸው። በጣም ነው የሚያምሩት እነዚህ የሻይ ብርጭቆ ናቸው። ማሻአላህ ስለዚህ እነዚህ አሁን 6 2 ደርዘን ገርቼላታለሁ። ያው ይሄም እሷ ነው ማለት ነው። ሁለቱም አንድ ላይ ነው። አሁን እንግዲህ እየረታተኳቸው ነው። ስለዚህ አንድ ላይ ረታትቤ አሽጌ ወደ ቤቷ እሸኘዋለሁ ማለት ነው። ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። ሁሌም የተጣራ ስራ ከሰይድ አረቢያ መጅሊስ ታገኛላችሁ እላችኋለሁ። እነዚህ ናቸው የእህታችን የእቃ ማለት ነው። በጣም በሚያምር ሁኔታ አዘጋጅተንላታል። እንግዲህ ይሄን ረታትበን ደግሞ አሽገን ወደ ቤቷ እንልክላታለን ማለት ነው። ለዚህ ነው እንግዲህ ሰይድ አረቢያ መጅሊስን ካዘዛችሁት የምትፈልጉትን ነገር እኛ እናቀርብላችኋለን። በተጨማሪም ደግሞ ስክሪኑ ላይ ባለው ስልክ ደውሉ፣ እኛ በሚገባ ሁኔታ እንታዛለን ማለት ነው። እነዚህ መጅሊሶች ግን ነገ ወደ ቤታቸው እናስገባለን። ይህ መጅሊስ ቆየት ብሏል ከተሰራ። ቤታቸው ቀለም እየተቀባ ነበረ። ቤቱ ፏ ብሏል በአሁኑ ሰዓት ላይ። ነገ ወደ ቤቱ አስገብተን ቤት ውስጥ ምን ይመስላል የሚለውን ነገር ይዤላችሁ ቀርባለሁ። ሰይድ አረቢያ መጅሊስ ሁሌም ጥራቱን የጠበቀ ስራ ከፈለጋችሁ ምርጫችሁን ሰይድ አረቢያ መጅሊስ አድርጉ። ሁሉንም የቤት ዕቃ ስንል በምክንያት ነው። እንግዲህ ባለፉት ሳምንታት ላይ አልጋ ከነ ፍራሹ ቦንድድ ፍራሽን የሚያምር አልጋና ከነ ፍራሹ ከነ መጅሊሱ ወደ ገባን ይስታወሳል። ይሄ ሜትር በእንጨት ርብራብ ደግሞ ተሰርቶ እሱም ከነ ፍራሹ እሱንም ከነ አስገብተናል ወደ ቤታቸው ማለት ነው። ለዚህ ነው እንግዲህ ዕቃ ላይ ከፈለጋችሁ ሰይድ አረቢያ መጅሊስን ከጎበኛችሁ የት ያላችሁ እኛ መስራት ብቻ አይደለም፣ እንደምትመለከቱት እስከ መጅሊሳቸው ሰርተን ፈርሸን ሀሳብ አስተያየታቸውን ክለን እኛም ማስተካከል ያለብን ነገር ከውድ ደግሞ እየሰራን እንገኛለን። ለዚህ ነው ሰይድ አረቢያ ሁሌም ለቤት ዕቃ ምርጫችሁ አድርጉ የምንለው። ውድ ተመልካቾቼ እነዚህ የአረቢያ መጅሊስ ስታንዳርዳቸውን የጠበቁ ልብሶች ናቸው። እንደምትመለከቱት እንግዲህ በጣም ነው የሚያማምሩ። ሰፋ ያለ በቱርክ ጨርቆች አሉ፣ የሳዑዲ ልብሶች አሉ የሚገራርሙት ማለት ነው። ስለዚህ እነዚህን ልብሶች ቤተሰብ እያስላካችሁ እናንተም የቤታችሁ ማመር ትችላላችሁ ማለት ነው። ስለዚህ ለቤታችሁ ውበት አለንላችሁ እና ገራርም ስራዎች ሰርተን እናሱ ደንበኞቻችን። እንደምትመለከቱ እንግዲህ ይሄ ነው በ25 ቴክኒስ የተሰራ ነው። 25 ቴክኒስ የተሰራ ነው። ስለዚህ ይሄ ተጠናቋል። በጣም ነው የሚያምረው። መጅሊስ እንግዲህ በነገው ዕለት ፈራርሽ እንደዚሁም ወደ ቤቱ እናስገባለን ማለት ነው። የሚያምረው እዚህ ስራ ቦታ ላይ እንፈርሽላችኋለን። ቤቱም ደግሞ ይዘን ገብተን ቤት ውስጥስ ምን ይመስል እዘንላችሁ እንቀርባለን። ስለዚህ እናንተም ማዘዝ ከፈለጋችሁ እንግዲህ ደውሉ። እንደዚሁም በተለይ ታገኙናላችሁ። ይሄ የምትመለከቱትም ፋጃ ነው። እህታችን እንግዲህ ባለቤቷም ሙፋጃ እዚሁ ነው ያለችው፣ እኛው ከተማ ላይ ነው ማለት ነው። ስለዚህ መጅሊስ እንግዲህ በጣም ብዙ እናወራበታለን በነገው ዕለት ኢንሻአላህ። ምክንያት ፋጃው በጣም የሚገርም ነው። በ20 ቴክኒክ ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልን። ሁሌም መርጣችሁ ስለምትጎበኙን ከልብ እናመሰግናለን። ውሎ አዳራችሁን አላህ ይባርክላችሁ እያል እናንተንም ሰላም እኛንም ሰላም ሀገራችን ሰላም አድርግልንላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።